ሩሲያ በዩክሬን የተለያዩ ግዛቶች ላይ ከባድ የሚሳኤል ድብደባዎችን መፈጸሟ ተሰምቷል። ጥቃቶቹ በዋናነት በምዕራባዊ ዩክሬን የሚገኙ ግዛቶች ላይ ያነጣጠሩ ሲሆኑ በጥቃቱም 3 ሰዎች ሲገደሉ 10 ሰዎች ደግሞ መጎዳታቸውን ሮይተርስ ዘግቧል። በካርኪቭ የከተማ ማዕከል ላይ የተፈጸመው ጥቃትን ተከትሎ ሕፃናትም ጉዳት እንደደረሰባቸው ነው የተገለጸው። ከእነዚህ በተጨማሪም የወደብ ከተማ በሆነችው ኦዴሳ ተመሳሳይ ጥቃቶች ተፈጽመዋል። በዚህ ጥቃትም በደቡባዊ ኦዴሳ ክልል የሚገኙ የወደብና የኃይል መሠረተ ልማቶች ጉዳት እንደደረሰባቸው ተነግሯል። በተለይም ደግሞ ለወደብ አገልግሎት የሚሰሩ ማሽኖችና ተሽከርካሪዎች ላይ ከፍተኛ ጉዳት ደርሷል። የኃይል ማስተላለፊያ ላይ የደረሰውን ጉዳት ተከትሎ ደግሞ ከ32000 በላይ ቤቶች ከኤሌክትሪክ አገልግሎት ውጭ ሆነዋል። ይህ የሩሲያ ጥቃት የተፈጸመው ቭላዲሚር ፑቲን የሩሲያ ጦር በደቡባዊ ዛፓሮዥያ ክልል ውስጥ እየገፋ መሆኑንና የተለያዩ 2 አካባቢዎችንም እንደተቆጣጠረ ከገለጹ በኋላ ቢሆንም ጥቃቱ የተፈጸመው ግን ከሰሞኑን ዩክሬን በሩሲያ የነዳጅ መሠረተ ልማቶች ላይ ለፈጸመቻቸው ጥቃቶች የበቀል እርምጃ ሳይሆን እንደማይቀር እየተገለጸ ነው። ሩሲያ ከአሜሪካና ከምዕራባውያን በኩል የተጣሉባትን የበዙ የኢኮኖሚ ማዕቀቦች እንድትቋቋም ያስቻሏት የነዳጅ መሠረተ ልማቶች ከሰሞኑን በዩክሬን ጦር በኩል ኢላማ እየተደረጉ እንደሆነ ይታወቃል። ባሳለፍናቸው ጥቂት ሳምንታትም የዩክሬን ጦር በሩሲያ የነዳጅና የኒውክሌር መሠረተ ልማቶች ላይ ያነጣጠሩ ጥቃቶችን ደጋግሞ እየፈጸመ ነው። ዩክሬን የጦርነቱን አውድ ለመቀየር ያለመ አዲስና ከፍተኛ ጥቃቶችን መፈጸም ላይ ያተኮረ ስትራቴጂክ መከተል ጀምራለች። ይኸውም ረጅም ርቀት ድሮኖችን በመጠቀም በሩሲያ ግዛት ውስጥ የሚገኙ ቁልፍ የነዳጅ ማጣሪያዎችንና የኃይል ማከማቻዎችን ማጥቃት ነው። ጥቃቶቹ በዋናነት ያተኮሩት በሩሲያ ምዕራባዊና ደቡባዊ ክፍል በሚገኘው እንደ ራያዛን፣ ሳማራና ክራስኖዶር ባሉ ክልሎች ውስጥ በሚገኙ ትላልቅ የነዳጅ ማጣሪያዎች ላይ ነው። እነዚህ ኢላማዎች ከዩክሬን ድንበር በመቶዎች የሚቆጠሩ ኪሎሜትሮች ርቀት ላይ የሚገኙ መሆናቸው ደግሞ የዩክሬንን ወታደራዊ አቅም እድገት የሚያሳይ ነው ሲል ሮይተርስ አስነብቧል። ዩክሬን ጥቃቶቹን የፈጸመችው 430 ድሮኖችን እንዲሁም 13 የባለስቲክ እና ኤሮባላስቲክ ድሮኖችን በመጠቀም ሲሆን እንደ ሩሲያ ጦር ገለጻ ከሆነ ከእነዚህ ውስጥ ቁጥራቸው 25 የሚሆኑት ድሮኖች ተመተው መውደቃቸው ተነግሯል። መረጃዎች እንደሚያሳዩት ከሆነም እነዚህ ጥቃቶች የሩሲያን የነዳጅ ማጣሪያ አቅም ከ10 በመቶ እስከ 15 በመቶ እንዲቀንስ አድርገውታል። ይህም በሩሲያ የአገር ውስጥ የቤንዚንና የናፍጣ ምርት ላይ ቀጥተኛ ተጽዕኖ ያሳደረ ሲሆን መንግስት የነዳጅ ምርቶችን ወደ ውጭ መላክ ለጊዜው እንዲያግድም አስገድዶታል። ሩሲያ ጦርነቱን እየደገፈችበት ያለው ከፍተኛ ሀብት ከዚሁ የነዳጅ ሽያጭ እንደሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕም ሆኑ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከዚህ ቀደም ሲናገሩት እንደነበረ የሚታወስ ሲሆን የአሁኖቹ የዩክሬን ጥቃቶችም የነዳጅ ማጣሪያዎችን በመምታት የሩሲያን የገቢ ምንጭ ማዳከምና የጦርነቱን ወጪ ከፍ ማድረግ ዋነኛ ዓላማው እንደሆነም ተነግሯል። በሌላ በኩል ደግሞ በጦር ግንባር ላይ ለሚዋጉት የሩሲያ ታንኮች፣ አውሮፕላኖች እና ሌሎች ተሽከርካሪዎች የሚደርሰውን የነዳጅ አቅርቦት በማስተጓጎል ወታደራዊ እንቅስቃሴውን ማዳከም ከጥቃቶቹ ዓላማዎች መካከል የሚጠቀሱ ናቸው። ይህ በእንዲህ እንዳለ ግን እነዚህ የዩክሬን ጥቃቶች በቀጣይነት ቀላል የማይባሉ ስጋቶችንም እንደሚፈጥሩ እየተነገረ ነው። ከእነዚህም ስጋቶች መካከል ደግሞ አንደኛው የዓለም የነዳጅ ዋጋ መናር ነው። ጥቃቶቹ የሩሲያን የነዳጅ ምርት በመቀነስ የዓለምን የነዳጅ ዋጋ ከፍ ሊያደርጉት ይችላሉ የሚሉ የስጋት ድምጾች ከአሜሪካም ጭምር እየተሰሙ ነው። ይህ ደግሞ በዓለም ዙሪያ የዋጋ ግሽበትን እንደሚያባብሰው ይገመታል። እነዚህ የዩክሬን ጥቃቶች እንዳሉ ሆነው ከአሜሪካ በኩልም በሩሲያ የኃይል መሠረተ ልማቶችና እንቅስቃሴዎች ላይ ያተኮሩ ምጣኔ ሀብታዊ ማዕቀቦች እየተጣሉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያን ግዙፍ የነዳጅ ኩባንያዎች በጥቁር መዝገብ ውስጥ ለማስገባት የሚያስችሉ ማዕቀቦችን መጣላቸው የሚታወቅ ነው። እነዚህ ማዕቀቦች ከሩሲያ ነዳጅ የሚገዙ አገራት ላይ ጭምር ያነጣጠረ ከመሆኑም በተጨማሪ በእያንዳንዳቸው የሩሲያ ግዙፍ የነዳጅ ጫኝ መርከቦች ላይም ትኩረቱን ያደረገ ነው። ቢሆንም ግን በሩሲያ ላይ የሚጠበቀውን ያህል ተጽዕኖ ሲያሳድር አይታይም። ከክሬምሊን እየወጡ ያሉ መረጃዎች እንደሚያሳዩት ከሆነም ሩሲያ በአሜሪካ ማዕቀቦች ምንም እንዳልተጎዳች ነው። ለዚህም ምክንያቱ ደግሞ የሩሲያን ነዳጅ የሚያንቀሳቅሱ በድብቅ የሚጓዙ የአገሪቱ መርከቦች በመኖራቸው እንደሆነ የሲኤንኤን ዘገባ ያሳያል። እነዚህ መርከቦች በዓለም ዙሪያ እየተጓዙ ነዳጅ በቅናሽ መግዛት ለሚፈልጉ አካላት በሚሊዮን ዶላሮች ዋጋ ያለው የነዳጅ ዘይት እንደሚያከፋፍሉም ተነግሯል። በእነዚህ መርከቦች አማካኝነት ለገበያ የሚቀርበውን የነዳጅ ዘይት የሚገዙት ደግሞ እንደ ኢራንና ቬኔዙዌላ ያሉት ከአሜሪካና ምዕራባውያኑ ጋር ጥሩ የሚባል ግንኙነት የሌላቸው ሀገራት ናቸው። የሩሲያ ዩክሬን ጦርነት መካሄድ ከጀመረበት የፈረንጆቹ 2022 ጀምሮ በድብቅ የሚደረግ የመርከብ ጉዞ በከፍተኛ ደረጃ እየጨመረ እንደሚገኝ የሚያስረዳው ይህ ዘገባ የእንቅስቃሴው ዋነኛ ተጠቃሚ ደግሞ ፕሬዝዳንት ፑቲንና የሚያስተዳድሩት መንግስት እንደሆነ ያስረዳል። ትራምፕ እንደሚናገሩት ከሆነ የሩሲያ መንግስት የመርከብ ጉዞውን የሚጠቀመው
ነዳጅ አጓጉዞ በሚያገኘው ገንዘብ በዩክሬን እያካሄደ የሚገኘውን ጦርነት ለመደገፍ ነው። ከዚህም በተጨማሪ በአውሮፓ የሚገኙ የኔቶ አባል አገራትን እንዲሁም እነዚህ አገራት የሚጠቀሙባቸውን ከባህሩ ስር ያሉ ኬብሎችንና መተላለፊያ መስመሮችን ለመሰለልና ለማስተጓጎል ጭምር እንደሚጠቀምባቸው ይገልጻሉ። ከዓለማችን ሶስተኛ የነዳጅ አቅራቢ አገር የሆነችው ሩሲያ ለዓለም ገበያ ከሚቀርበው ነዳጅ 10 በመቶና ከዛ በላይ የሚሆነውን የምታቀርብ አገር ናት። ይህ ጦርነት ከመጀመሩ በፊት ሁሉም በሚባል ደረጃ በባህር ላይ የሚጓጓዘው የሩሲያ የውጭ ምርት የሚጫነው የኢንሹራንስ ዋስትና ባላቸው በምዕራባውያን ነዳጅ ጫኝ መርከቦች ሲሆን አሁን ግን የሩሲያን ነዳጅ ከሚያጓጉዙት 5 መርከቦች ውስጥ 4ቱ ከሚታወቅ የኢንሹራንስ ተቋም ዋስትና ያልተገባላቸው እንደሆኑ ተንታኞች ይገልጻሉ። ይህም 80 በመቶ የሚሆነውን የሩሲያ ነዳጅ የሚያጓጉዙት መርከቦች በምዕራባውያን አገራት የተጣለውን ማዕቀብ ጥሰው እንደሚንቀሳቀሱ ያመለክታል። 1/3 የሚሆነው በባህር ላይ የሚጓዝ የሩሲያ ነዳጅ የሚነሳው ከባልቲክና ከጥቁር ባህር ወደቦች መሆኑን የሚጠቅሰው የኒውስዊክ ዘገባ በዚህም ምክንያት መርከቦቹ በአውሮፓ አገራት ባህር ላይ በቀን ውስጥ ለበርካታ ጊዜ እንደሚመላለሱ ያስረዳል። በባህሩ ላይ ከሚታዩት 5 መርከቦች ውስጥም አንዱ በድብቅ የሚጓዝ ነው። እነዚህ መርከቦች ያረጁና የማይታወቅ ባንዲራ ሰቅለው ማዕቀብ የሚጣልባቸው አገራትን ነዳጅ እንደሚያዘዋውሩም መረጃው ይገልጻል። ከእነዚህ መርከቦች ውስጥ የሩሲያን ነዳጅ እና የነዳጅ ምርቶች የሚጭኑት 50 በመቶ ያህሉ ብቻ ናቸው። 20 በመቶ ያህሉ የኢራን፣ 10 በመቶዎቹ ደግሞ የቬንዙዌላ ምርቶችን ያጓጉዛሉ። ቀሪዎቹ 20 በመቶ መርከቦች ደግሞ ከአንድ በላይ አገራትን ነዳጅ የሚያጓጉዙ ናቸው። ሩሲያ፣ ኢራንና ቬንዙዌላን የሚያገለግሉት ትላልቆቹ መርከቦች ዋነኛ የጉዞ መዳረሻቸው ህንድና ቻይና እንደሆነ የዘገበው ደግሞ ዘ ኢንዲፔንደንት ነው። ከዓለም ከፍተኛ ቁጥር ያለው ህዝብን በመያዝ ቀዳሚ የሆኑት ሁለቱ ሀገራት በባህር የሚጓዙ ነዳጅና የነዳጅ ምርቶችን በማስገባትም ስማቸው በቀዳሚነት ይጠቀሳል። በአነስተኛ መጠን የሩሲያን ነዳጅ ከሚገዙት አገራት ውስጥ ደግሞ ቱርክ፣ ሲንጋፖር እና የተባበሩት አረብ ኤምሬቶች ይገኙበታል። ይህንንም ለማከናወን ከሚጠቀሙባቸው ዘዴዎች መካከል የጭነቱን መነሻ ለመደበቅ ሲባል ከአንድ መርከብ ወደ ሌላ መርከብ ነዳጅ ማዘዋወር፣ መርከቦቹ ያሉበትን ቦታ፣ የጉዞ ፍጥነት፣ ስም፣ ሰንደቅ ዓላማ፣ የመርከብ አይነት መረጃዎችን የሚያስተላልፈውን አውቶማቲክ የመለያ ስርዓት ማጥፋት ያሉት ተጠቃሾች ናቸው። ከዚህ በተጨማሪም መርከቡ የተመዘገበበትን አገር ሰንደቅ ዓላማ መቀየር ወይም ያለ ሰንደቅ ዓላማ መጓዝንና በአንድ ወር ውስጥ በርካታ ጊዜ የመርከቡን ስም መቀየር እንዲሁም ዓለም አቀፉ የማሪታይም ድርጅት ለሚወገዱ መርከቦች የሰጣቸውን ልዩ የምዝገባ ቁጥሮችን መጠቀም ነው። መረጃዎች እንደሚያሳዩትም በ2025 የመጀመሪያዎቹ 8 ወራት ውስጥ ሐሰተኛ ሰንደቅ ዓላማ ሰቅለው የተጓዙ መርከቦች ቁጥር በ65 በመቶ የጨመረ ሲሆን በድብቅ የሚጓዙ መርከቦች ብዛትም 1300 ደርሷል። ይህ በድብቅ የሚከናወን የባህር ላይ የነዳጅ ንግድ ከፍተኛ ገንዘብ የሚያስገኝ ነው። 15 ዓመት ያገለገለ አንድ የነዳጅ ጫኝ መርከብ ዋጋው $40 ሚሊዮን የሚያወጣ ሲሆን ከጥቁር ባህር የሩሲያን ነዳጅ ጭኖ በአንድ ወር ጉዞ ህንድ ሲደርስ ከ$5 ሚሊዮን በላይ እንደሚያስገባ የመርከብ ሽያጭና ጭነት ድርጅቶች ይናገራሉ። ለዚህም በአሁኑ ወቅት በሩሲያ ላይ የተጣለው የነዳጅ ሽያጭ ማዕቀብ ቢነሳም እንኳን እነዚህ ካለ ተጠያቂነትና የኢንሹራንስ ሽፋን አትራፊ ንግድ ላይ የተሰማሩት እነዚህ ስውር መርከቦች ስራቸውን ያቆማሉ ተብሎ አይታሰብም።